የዛሬውን መግለጫ የኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት የነበሩ ዋና ዋና ዲፕሎማሲያዊ እንቅስቃሴዎች ላይ ያተኮረ ገለጻ አደርጋለሁ። በዋነኛነት በአራት ቁልፍ ጉዳዮች ላይ ያተኩራል። በተለይም ባለፈው ሳምንት ጠንካራና ንቁ ዲፕሎማሲያዊ እንቅስቃሴ የተካሄደበት ወቅት ነበር። ይኸውም የኢትዮጵያና የአሜሪካ ግንኙነትን በተመለከተ ኢትዮጵያ በመልቲላተራል ዲፕሎማሲ ዙሪያ ያደረገቻቸው እንቅስቃሴዎች፣ ኢትዮጵያና ብሪክስ እንዲሁም ዜጋ ተኮር ዲፕሎማሲ ላይ ያተኮሩ ነጥቦች ዙሪያ ያለንን መረጃ አካፍላችኋለሁ። የመጀመሪያው የኢትዮጵያና አሜሪካ ግንኙነት ዙሪያ ይሆናል። ይሄም በተለይ ባለፈው ሳምንት ኢትዮጵያ ከአሜሪካ ጋር ጠንካራና ንቁ ዲፕሎማሲያዊ እንቅስቃሴ የተካሄደበት ወቅት ነበር። ኢትዮጵያ በተለይም ለትብብር፣ ለአጋርነት፣ ለኢንቨስትመንት፣ ለንግድ ምቹ መሆኗን ከተለያዩ አጋሮች ጋር በተደረጉ ውይይት ያረጋገጠችበት ዲፕሎማሲያዊ እንቅስቃሴ ያካሄደችበት ወቅት ነበር። ኢትዮጵያና አሜሪካ እንደሚታወቀው ረጅም ዘመናት ያስቆጠረ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። በዘመናት ቢታይ ከ120 ዓመታት በላይ ያስቆጠረ የሁለትዮሽ ግንኙነት ነው ያላቸው። ሰሞኑን የተደረገው ዲፕሎማሲያዊ እንቅስቃሴም ይህንን ጠንካራና ታሪካዊ ግንኙነት ይበልጥ ዘላቂና ተቋማዊ በሆነ መልኩ ሊያጠናክሩ የሚያስችሉ ስራዎች ናቸው የተካሄዱት። ኢትዮጵያና አሜሪካ ግንኙነታቸውን ለማጠናከር በቁልፍ እርምጃ የወሰዱት የሁለትዮሽ መዋቅራዊ ምክክር ማካሄድ የሚያስችላቸውን ስምምነት ነው በዋሽንግተን ዲሲ የተፈራረሙት። ይሄ የሁለትዮሽ መዋቅራዊ ምክክር ስምምነት ወይንም ባይላተራል ስትራክቸርድ ዳያሎግ BSD የሚለው ስምምነት የተፈረመው በክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና ከአሜሪካ ወገን ደግሞ የአሜሪካ የውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ኃላፊ ከሆኑት ከሚስ አሊሰን ሁከር ጋር የተደረገ የፊርማ ስነ ስርዓት ነው። በዚህ ስምምነት ኢትዮጵያና አሜሪካ የሁለትዮሽ ግንኙነታቸውን ይበልጥ የሚያጠናክር የጋራ ትግበራ የሚሹ ጉዳዮችን የዘረዘሩበት እና ቀጣናዊና ዓለም አቀፋዊ ስራዎችንም በምክክር በጋራ መስራት የሚያስችላቸውን መደላድል የፈጠረ ስምምነት ነው። የተፈረመው ስምምነት በየዓመቱ አንዴ ስብሰባ ማድረግ የሚጠይቅ ነው። ይሄም ስብሰባ ወይንም የሁለትዮሽ መዋቅራዊ ምክክር ስብሰባው የሚካሄደው አንድ ጊዜ በአዲስ አበባ፣ አንድ ጊዜ በዋሽንግተን ዲሲ ይሆናል ማለት ነው። የዘንድሮውን እዛው ስምምነቱ በተፈረመበት ዋሽንግተን ዲሲ የመጀመሪያው ዙር ስብሰባ ተካሂዷል ማለት ነው። ሌላ ከዚሁ ከስምምነቱ ጋር በተያያዘ ይሄ ስምምነት ይህ የመዋቅራዊ ምክክር መድረኩ 3 ምሰሶዎችን ያካተተ ነው። በ3 ዋና ዋና ማዕቀፎች ነው የሁለትዮሽ ግንኙነቱ የሚካሄደው። አንደኛው የኢኮኖሚ ብልጽግናን፣ ንግድና ኢንቨስትመንትን የሚመለከተው ማዕቀፍ ነው። በዚህ ክፍል የሁለትዮሽ ኢኮኖሚያዊ ግንኙነቱን በተመለከተ የሁለቱን ሀገራት የንግድና ኢንቨስትመንት ሁኔታዎችን ለማጠናከር፣ ለማስፋት በቋሚነት ኮሚቴ መድበው የሚመካከሩበት መድረክ ማለት ነው። ይሄ የኢኮኖሚ ብልጽግናን፣ ንግድና ኢንቨስትመንት ተብሎ የሚታወቀው አንዱ የመዋቅር አካል ነው። ሁለተኛው የመከላከያና የጸጥታ ትብብርን የሚመለከት ነው። ይሄ በጋራ ሆነው የጸጥታ ጉዳይ ትብብርን ማጠናከር፣ በጋራ ደህንነት ጉዳዮች ዙሪያ የሚመካከሩበት አንድ መድረክ ነው የሚሆነው። ሶስተኛውና የመጨረሻው ምሰሶ ቀጣናዊ ሰላምና መረጋጋትን የተመለከተ ነው። በዚህ ክፍል የጋራ ጥቅምን እንዲሁም ቀጣናዊ ሰላምና ደህንነትን የሚያስጠብቁ አካሄዶችን በመፈተሽ እና በትብብር መስራትን የሚያረጋግጥ
አንዱ ሶስተኛው ማዕቀፍ ነው ማለት ነው። ስለዚህ ይሄ ቋሚ የሁለትዮሽ ምክክር ማዕቀፍ ስምምነት የሁለቱን ሀገራት ግንኙነት ዘላቂ በሆነ መንገድ የሚያስቀጥልና የሚያጠናክር ስምምነት ነው። እንግዲህ በዚህ በዩናይትድ ስቴትስ በነበረው ቆይታ ክቡር የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተመራ የልኡካን ቡድን ነው አሁን ያልኳችሁን ስምምነቶች የተፈራረመውና ውይይቱን ያካሄደው። እዚህ ልኡካን ቡድን ውስጥ የክቡር ጠቅላይ ሚኒስትር የኢኮኖሚ ጉዳዮች አማካሪ ክቡር አምባሳደር ግርማ ብሩ እንዲሁም የብሔራዊ ደህንነትና መረጃ አገልግሎት ዳይሬክተር ጀነራል ክቡር አምባሳደር ሬድዋን ሁሴን የተካተቱበት ነው። ቀደም ሲል እንደገለጽኩላችሁ ሶስቱን የትብብር ማዕቀፎች ሁሉም ዘርፋቸው የሚመለከታቸው የስራ ኃላፊዎችን ያካተተ ሰፋና ጠለቅ ያለ ውይይት የተካሄደበት መድረክ ነበር። በዛው በዩናይትድ ስቴትስ ቆይታ እንግዲህ ሃይ ሌቭል የሆኑ የከፍተኛ ባለስልጣናት የሁለትዮሽ ውይይቶችም እንዲሁ ተካሂደዋል። በዚህም በዋነኝነት የሚጠቀሰው ክቡር የውጭ ጉዳይ ሚኒስትራችን ከክቡር የአሜሪካ ስቴት ሴክሬታሪ ማርኮ ሩቢዮ ጋር ያደረጉት የሁለትዮሽ ውይይት ነው። የሁለቱ ውይይት በተለይ ያተኮረው የኢትዮጵያና የአሜሪካን የቆየና ዘላቂ ወዳጅነት ዙሪያ ትኩረት አድርገው ነው የተወያዩት። ከዛ ባለፈም ቀጠናዊ በሆኑ የጸጥታና የደህንነት ጉዳዮች ዙሪያም እንዲሁ ምክክር ተደርጓል። እንግዲህ በአጠቃላይ እነኚህ ኢንጌጅመንቶች የሚያሳዩን የሁለቱን ሀገራት የትብብር መሰረት ይበልጥ ለማስፋት ለማሳደግና ወደ ላቀ የአጋርነት ማዕቀፍ ለማሸጋገር ሁለቱም ወገኖች ያላቸውን ቁርጠኝነት የሚያሳይ ነው። ከዚሁ ጋር በተያያዘ ክቡር የውጭ ጉዳይ ሚኒስትር በሀድሰን ኢንስቲትዩት ቲንክ ታንክ ነው። ብዙ ቀጣናችንን፣ አካባቢያችንን፣ ሀገራችንን የሚያውቁ ምሁራን የተሳተፉበት እንደዚህ ያለ ሰፊ መድረክ ነው። የጥያቄና መልስ መድረክ ነው። እዛም ላይ የውጭ ጉዳይ ሚኒስትሩ በተለይ ኢትዮጵያን በተመለከተ የኢትዮጵያን የኢኮኖሚ እድገትና የብልጽግና ሞዴል እንዲሁም አጠቃላይ የሀገሪቷን የፖለቲካ እይታ እነኚህን ምሁራን ብሪፍ አድርገዋቸዋል። በተጨማሪም በአፍሪካ ቀንድ ስላለው ቀጠናዊና አሁናዊ ሁኔታ ጂኦፖለቲካዊ ሁኔታውም እና የኢትዮጵያ እይታን በተመለከተም እንዲሁ ገለጻ አድርገውላቸዋል። በዚህ ውይይት ላይ በተነሱ ጥያቄና መልስም እንዲሁ ኢትዮጵያ በዋነኛነት ቀጠናዋን በተመለከተ በተለይ ሰላም፣ ጸጥታና ደህንነት የኢትዮጵያ ራዕይ ወይም ቪዥን ዋና አምዶች መሆናቸውን ገልጸው ኢትዮጵያም ለቀጠናው ሁለንተናዊ ብልጽግና ለማምጣት እነኚህ ያልኳቸው ሰላም፣ ጸጥታና ደህንነት በጋራ ትብብር መስራት የሚሉ ነገሮች ወሳኝ መሰረቶች መሆናቸውን በዚሁ ውይይት ላይ የኢትዮጵያን እይታ ያንጸባረቁበት ነው። ወደ መልቲላተራል ወይንም ባለብዙ ወገን ዲፕሎማሲ ስንሄድ የተባበሩት መንግስታት ድርጅት እንደምታውቁት 80ኛ ዓመቱን እያከበረ ነው ዘንድሮ በ2026። ኢትዮጵያ የተባበሩት መንግስታት መስራች አባል ሀገር ናት። ከድርጅቱ ጋር በአባልነት 80 ዓመት የዘለቀ ግንኙነት አላት። ኢትዮጵያ በዚህ 80 ዓመት ውስጥ ሰፊ የሆነ ጠንካራ ኮንትሪቢዩሽን ካደረጉ ሀገሮች የምትጠቀስ ናት። በተለይም ለኮሌክቲቭ ሴኩሪቲ ለጋራ ደህንነት ኢትዮጵያ በሰላም ማስጠበቅ ተልዕኮ ዙሪያ በርካታ የተባበሩት መንግስታት ሚሽኖች ወይም ዘመቻዎችን የተካፈለች ናት። የመጀመሪያው ተጠቃሽ ሁላችሁም እንደምታወቁት የ1953ቱ የኮሪያ ጦርነት ኮሪያ የኢትዮጵያ ዘማቾች በተባበሩት መንግስታት ጥላ ስር ያዘመተችበት ነው። ቀጥሎም የኮንጎ አለ። በኋላም በቅርብ ታሪካችን እነ ላይቤሪያ፣ ሩዋንዳ የመሳሰሉት ሁሉ በተመድ ስር ኢትዮጵያ ቁርጠኛ አጋር መሆኗን ያረጋገጠችበት ነው። ስለዚህ ይህንን የ8 10 ዓመታት ጉዞን ምክንያት በማድረግ በሰላም አብሮ ለመኖር በሚል መሪ ልዩ የመታሰቢያ ቴምብር ስብስብ አሳትማለች። እንዳያችሁት ቴምብሮቹ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና በተባበሩት መንግስታት ድርጅት ዋና ጸሐፊ
በአንቶኒዮ ጉተሬሽ በይፋ ተመርቀው ስራ ላይ ውለዋል። እነኚህ 4 ቴምብሮች እንደገለጽኩላችሁ እንደ አውሮፓውያን አቆጣጠር በ1945 በሳን ፍራንሲስኮ የተባበሩት መንግስታት ቻርተር ሲፈረም ጀምሮ የኮንጎ ሰላም አስከባሪ ኃይሎች እስከ ማሰማራት በአፍሪካ ምድር ለመጀመሪያ ጊዜ የተካሄደውን የተባበሩት መንግስታት የጸጥታው ምክር ቤት ማስተናገድ እነኚህ ከተመድ ጋር ያለንን የጋራ ታሪክ የሚተርኩ ቴምብሮች ናቸው። በዓለም የፖስታ ህብረት በኩል ለ192 ሀገራት ተሰራጭቷል። ይሄ እንግዲህ ለአንድ ጊዜ ብቻ የሚካሄድ ኢቨንት ወይንም ሁነት ሳይሆን ለትውልድ ሁሉ የሚተርፍ የታሪክ አሻራ ማሳያ ናቸው። ይህ ሁነት ኢትዮጵያ ለባለ ብዙ ወገን ዲፕሎማሲ ያላትን ታሪካዊ ትስስር የዘከረችበት ነው። መግቢያ ላይ እንደጠቀስኩት በተለይ በሰላም ማስከበር ከፈራሚ ሀገር ከመሆን ጀምሮ እንደ መስራች አባል ሀገርነቷ ፈርማ ብቻ ሳይሆን በተለያዩ በ80 ዓመቱ ሂደት ውስጥ የነበራትን ጠንካራ ተሳትፎ ያሳየችበትና ኢትዮጵያም ለባለ ብዙ ወገን ዲፕሎማሲ ያላትን ቁርጠኝነት ያረጋገጠችበት ሂደት መሆኑን የሚያሳይ ነው። ሌላው ከኢትዮጵያ ዲፕሎማሲ ጋር ወደ ሁለትዮሽ ግንኙነት ስመልሳችሁ ባለፈው ሳምንት የክቡር ፕሬዚዳንት ኢማኑኤል ማክሮን የኢትዮጵያ ጉብኝት ነው። ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተደረገላቸው ግብዣ መሰረት በሀገራችን ጉብኝት አድርገዋል። ይህ የሁለቱን ሀገራት ጠንካራ ግንኙነት ይበልጥ የሚያጎለብቱ የሀሳብ ልውውጦች የተካሄዱበት እንዲሁም ተግባራዊ ሊደረጉ የሚችሉ ስምምነቶች በታዳሽ ኃይል በዘላቂና የተቀናጀ ኃይል አቅርቦት እንዲሁም በጂኦተርማል ዘርፍ ስምምነቶች የተፈረሙበት ነው። ወደ ሁለተኛው ርዕሰ ጉዳይ ሊሄድና ይሄም ኢትዮጵያና ብሪክስ ነው። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የብሪክስ በህንድ በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ተሳትፈዋል። ጎን ለጎንም ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እንዲሁም ከህንዱ የውጭ ጉዳይ ሚኒስትር ዶክተር ሱብራማኒያም ጃይሻንካር ጋር እንዲሁ የሁለትዮሽ ውይይቶች አድርገዋል። ዶክተር ጌዲዮን በውይይታቸው በዋነኛነት ኢትዮጵያና ህንድ የረጅም ጊዜ ሁለትዮሽ ግንኙነት ያላቸው ሀገራት መሆናቸውን በዚሁ በሁለትዮሽ ውይይት ውስጥ ያነሱና ይህንን ግንኙነትም ለማጠናከር በጋራ ጉዳዮች ላይ በቀጣይ መተባበር መመካከር አስፈላጊ መሆኑን አስምረውበታል። የህንዱ ውጭ ጉዳይ ሚኒስትርም እንዲሁ የኢትዮጵያና የህንድ ግንኙነትን ይበልጥ ለማጠናከር ህንድ ዝግጁ መሆኗን ያረጋገጡበት ነው። በዚሁ አጋጣሚ በቅርብ ጊዜ የክቡር ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት ለግንኙነቱ መጠናከር አንድ ማሳያ መሆኑን በውይይት ውስጥ የተነሳበትና ይህም በተለያዩ ዘርፎች በቀጣይ ለመስራት ሁለቱም ሀገራት ዝግጁነታቸውን ያረጋገጡበት ነው። የብሪክስ ጉባኤን በተመለከተ እንግዲህ ብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጽናት፣ ፈጠራ፣ ትብብርና ዘላቂነትን መገንባት በሚል መሪ ቃል የተዘጋጀ ነው። በዚህ ስብሰባ ላይ ኢትዮጵያ ንቁ ተሳትፎ አድርጋለች። በውጭ ጉዳይ ሚኒስትሯ የተመራው ልኡካን ቡድን በተለይ ኢትዮጵያ ሁሉንም ሀገራት የሚያገለግል በፍትሃዊነት የሚያገለግል ዓለም አቀፍ ስርዓት ለመገንባት የተቀናጀ የባለ ብዙ ወገን ዲፕሎማሲ አስፈላጊ መሆኑን አጽንኦት ሰጥታ ይህንን አቋሟን አራምዳለች። አሁን ያለው ዓለም አቀፋዊ ቀውስም በአስቸኳይ ካልተፈታ በሀገራት ድንበር ብቻ ሊገታ የማይችል ከፍተኛ የኢኮኖሚ የፋይናንስና የማህበራዊ አለመረጋጋት መዘዞችንም እንደሚያስከትልም እንዲሁ በውጭ ጉዳይ ሚኒስትራችን ንግግር ተንጸባርቋል። በተጨማሪም ብሪክስ ለሰላም መረጋገጥ እንዲሁም ለፍትሃዊና የተረጋጋ ዓለም አቀፍ ስርዓት ምሰሶ ለሆኑት ለጋራ ደህንነትና ልማት ግንባር ቀደም ሚና መጫወት እንዳለበት በዚሁ ጉባኤ ላይ ኢትዮጵያ አሳስባለች። የመጨረሻው ርዕሰ ጉዳይ የዜጋ ተኮር ዲፕሎማሲ ነው የሚሆነው። ይህን በተመለከተም ሁለት ቁልፍ ኢንጌጅመንቶች ተደርገዋል። አንዱ በደቡብ አፍሪካ ያለውን የዜጋዎቻችንን ሁኔታ የምታውቁት ነው።
ሌላው ደግሞ በሳውዲ አረቢያ ጋር በተያያዘ ያለውን የዜጎች ሁኔታ አስመልክቶ ነው። የዚህ ደቡብ አፍሪካን በተመለከተ ክቡር የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኒው ደልሂ በነበረው ብሪክስ ስብሰባ ጎን ለጎን የውጭ ጉዳይና የዓለም አቀፍ ትብብር ሚኒስትር የሆኑትን የደቡብ አፍሪካውን ሮናልድ ላሞላን አግኝተው አወያይተዋል። ውይይቱ የሁለቱን ሀገራት ሁለትዮሽ ግንኙነት በተመለከተ ካደረጉት ውይይት ባሻገር በተለይ ዜጎቻችንን በተመለከተ ኢትዮጵያ ላይ እየደረሱ ያሉ ችግሮችን በጋራ መፍታት በሚቻልበት መንገድ ዙሪያ ተመካክረዋል። ሌላው የነበረው ኢንጌጅመንት በተመሳሳይ ሁኔታ የውጭ ጉዳይ ሚኒስትር ዴኤታ ክቡር አምባሳደር ብርሃኑ ጸጋይም እንዲሁ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ጥቃት እና ችግር አስመልክቶ እዚህ ተቀማጭ የሆኑ የደቡብ አፍሪካን አምባሳደር ጽሕፈት ቤታቸው አስጠርተው አናግረዋል። እኚህ አምባሳደር ኖንሴባ ሎሲ ጋር በተደረገው ውይይት በኢትዮጵያ ላይ የተፈጸሙ ያሉ ድርጊቶች እንዲቆሙ በተለይም ኢትዮጵያውያንን ደህንነት ጥበቃ ማረጋገጥ አስፈላጊ መሆኑን እንዲሁ አስገንዝበዋል። የደቡብ አፍሪካው አምባሳደርም ሀገራቸው መንግስት የሁሉንም ማህበረሰቦች ኢትዮጵያውያንንም ጨምሮ ደህንነታቸውን ለማስጠበቅ ያለውን ቁርጠኝነት አረጋግጠዋል። የደቡብ አፍሪካም ባለስልጣናት ለጉዳዩ ትኩረት ሰጥተው ጉዳዩ ላይ ምርመራ እያካሄዱ እንደሆነና ውጤቱንም እንደሚያሳውቁ ገልጸዋል። እንግዲህ ይህንን ነገር የበለጠ ክትትል ለማድረግም የሁለቱ ሀገራት ተቋማት የኢትዮጵያውያን ደህንነት ለማረጋገጥና መሰል ጥቃቶች ከመግታት አንጻር በጋራ መስራት እንደሚገባቸው ሁለቱም ተስማምተዋል። በኢትዮጵያ መንግስት በኩል በቅርቡ ይህንኑ ክትትል የሚያደርግና ለጋራ መፍትሄ የሚሰራ አንድ የልኡካን ቡድን በቅርቡ ወደ ደቡብ አፍሪካ የሚንቀሳቀስ ይሆናል። በሳውዲ አረቢያ የሚኖሩ ዜጎቻችንን በተመለከተም ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በጽሕፈት ቤታቸው ከትናንት በስቲያ የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ኢንጂነር ዋሊድ ኤልኸርጂን ተቀብለው በሁለትዮሽና በቀጣናዊ በሆኑ ጉዳዮች ላይ አወያይታቸዋል። በዚህ ውይይታቸው ላይ የኢትዮጵያና ሳውዲ አረቢያ ግንኙነት የመንግስት ለመንግስት ግንኙነት ዙሪያ ብቻ የታጠረ ሳይሆን ጠንካራ ታሪካዊ የሆነ የህዝብ ለህዝብ ግንኙነት ሰፊ ትስስር ያለው መሆኑን በዚህ ውይይት ላይ ተነስቷል። በጉዳዩ ላይ ክቡር ሚኒስትር አጽንኦት የሰጡት ጉዳይ አንዱ በሳውዲ አረቢያ የሚኖሩ ዜጎቻችንን ደህንነት ጉዳይ በተመለከተ ነው። በተለይም ህጋዊ የስራ ስምሪት እድሎች እንዲሰፉ ማድረግ ወሳኝ መሆኑን በዚህ ውይይት ላይ አንስተዋል። የሳውዲ አረቢያው የውጭ ጉዳይ ሚኒስትርም ሀገራቸው ከኢትዮጵያ ጋር ላላት ግንኙነት ላቅ ያለ ስፍራ እንደምትሰጥ ገልጸው ህጋዊነትን የተከተለ የስራ ስምሪት በሳውዲ አረቢያ ለሚገኙ ኢትዮጵያውያን ሰራተኞች ደህንነት መረጋገጥ ቁልፍ ጉዳይ መሆኑን እንዲሁ ምክትል ሚኒስትሩ ገልጸዋል። በአጠቃላይ ባለፈው ሰሞን የነበረውን ዲፕሎማሲ ዙሪያ የነበሩ ቁልፍ እንቅስቃሴዎች እንዳቀረብኩት ነው። የዜጎችን ጉዳይ በተመለከተ ተደጋጋሚ የቀረቡ ጥያቄዎች አሉ። የሳውዲ አረቢያው በተመለከተ የሳውዲ አረቢያው ከሌሎች መካከለኛው ምስራቅ ሀገሮች ውስጥ ዜጎቻችን በተደጋጋሚ እያጋጠሟቸው ካሉ ችግሮች ተለይቶ አይታይም። ዋነኛው የእነኚህ ችግሮች ስረ መሰረት በተለያየ አጋጣሚ በተለያየ ሁኔታ የሚካሄዱ የህገወጥ ፍልሰቶችና ዜጎቻችንም እዛ ከደረሱ በኋላ በህጋዊነት የሚተዳደሩበት የመኖሪያ ፈቃድ ወዘተ ስለሌላቸው ምንጊዜም ለተለያዩ የህግ አስከባሪዎች የተጋለጡ ናቸው። በሀገራቱ ለሚወሰዱ እርምጃዎች የተጋለጡ ናቸው። እዚህ ላይ ደግሞ በወንጀል ደግሞ ተጨማሪ ወንጀል ደግሞ ተጠርጣሪ ሆነው ሲገኙ እንዲሁ ተጋላጭነታቸው ይበልጥ መጨመር ብቻ ሳይሆን በመንግስት በኩልም ተገቢውን የሆነ ከለላ ጥበቃ ለመስጠት እጅግ አዳጋች ያደርገዋል።
ያም ሆኖ ወደ ሳውዲ አረቢያው ጉዳይ በምንመለስበት ጊዜ እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽህፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብዬ አላምንም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም እሱንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው። በቅድም መግለጫዬ ላይ እንደጠቀስኩት በክቡር የውጭ ጉዳይ ሚኒስትራችን በኩልም በተደረገው ውይይት አንዱ አጀንዳ ነጥብ ሆኖ ነው የተነሳው። ግን እነኚህን ነገሮች ሁሉ ጠቅለን ስናይ ወደ መፍትሄ ሊያመራን የሚችለው የፍልሰቶችን የህጋዊ ስምምነት እያደረጉ በህጋዊ ስራ ዜጎች ሲሄዱ ብቻ ነው ሙሉ ጥበቃና ዋስትና ማድረግ የሚያስችለው። ኢቭን ብዙዎቹን በሬከርድ ራሱ ለመያዝ አስቸጋሪ ነው የሚሆነው። ህጋዊ በሚሆንበት ጊዜ ግን ገና ከዚህ ሲንቀሳቀሱ ጀምሮ ያንን ድጋፍ ለማድረግ እድል ይሰጣል። በግብጽ የሚገኙ ኢትዮጵያውያንም በተመለከተ እዛ ካለው ኤምባሲያችን ጋር ያለውን ሁኔታ ለመከታተል እንሞክራለን። ዝርዝር መረጃው ስለሌለኝ እሱ ላይ ኮሜንት አይኖረኝም። በቀጠናው ላይ የፈረንሳይ ፕሬዚዳንትን ጉብኝት ተከትሎ ስላሉ ነገሮች ያነሳው ነገር አለ። ኢትዮጵያ እንግዲህ የባህር በርን በተመለከተ ያላትን አቋም በተለያዩ መድረኮች በሀገራችን ከሀገራችን መሪዎች ከፍተኛ ባለስልጣኖች ጀምሮ አቋሟን ስታራምድ ቆይታለች። ከኢቢሲም የቀረበ ጥያቄ አለ። በግብጽ በቀጠናው ላይ የምታደርገውን እንቅስቃሴ ከበባ በሚመስል መልክ እየተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው። ይሄ በእውነቱ በጣም አዲስ ነገር አይደለም። ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው። ኢትዮጵያ የባህር በር አጀንዳዋ ምን ያህል አስፈላጊ እንደሆነም አንዱ ማሳያ ይሄ ነው። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመር ወይ የመጠናከር አካሄድ እናያለን። ይሄ ግን የኖረና የቆየ ሲሞክሩት የኖረ ስልት ነው። ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ የምትቀጥልበት ነው። በተለያዩ አካላት ድጋፍ ያገኘ አጀንዳ ነው። ህዝቧም የደገፈው ነው። ይህንን ፍላጎቷን ይህንን ፖሊሲዋን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ መሆኑንም በተለያየ ጊዜ አበክራ ያስረዳችው ጉዳይ ነው። ስለዚህ ላነሳኸው ጥያቄውም ምላሽ የሚሆነው የኢትዮጵያ አቋም በዚህ ማዕቀፍ ስር የሚታይ ነው። የዜጎችን በተመለከተ ህጋዊም የሆኑት ህጋዊም ያልሆኑት የተለያዩ ችግሮች ይደርስባቸዋል በሚል ነው ፍሬም ያደረገው። ዜጎች ሀገራቸውን ለቀው ሲሄዱ እንዳልከው ህጋዊም የሆኑት ህጋዊም ያልሆኑት በተለያየ አጋጣሚ ችግሮች ይደርስባቸዋል። የኤምባሲዎቻችን ተልእኮና የቆንስላ ጽሕፈት ቤቶቻችን ተልእኮ አንዱ የዜጎች ጉዳይ ነው።
የዜጎችን ጉዳይ መከታተል፣ ለዜጎች መብት ጥሰቶች ከለላ መስጠት፣ ዜጎች ችግር ሲያጋጥማቸው ጥብቅና መቆም የእያንዳንዱ ዲፕሎማት በተለይ ደግሞ ለዚህ ዘርፍ ለተመደቡ ዲፕሎማቶች ቁልፍ ስራቸው ነው የሚሆነው። ስለዚህ ይሄ የፕሮቴክሽን እና የጥበቃ ነገር አቅም በፈቀደ መጠን አለ። ብዙዎቹ ግን አንፎርቹኔትሊ እንዳለመታደል ሆኖ በህገወጥ አግባብ የወጡ ዜጎች የሚኖሩበት ሀገር ያለው ህግ ራሱ ከለላ ሊሰጣቸው የማይችሉ ዜጎቻችን ደግሞ የበለጠ ተጋላጭ ናቸው ለዚህ ነገር። ያም ሆኖ ግን በሚስዮኖቻችን ይህንን መፍትሄ ለማድረግ በየጊዜው ጥረት ያደርጋሉ። የሳውዝ አፍሪካው ዘ ኬዝ ኢን ፖይንት በየጊዜው የሚነሳ ነው። የውጭ ሀገር ዜጎች ላይ በተለያየ መልኩ ከሀገራችን ይውጡልን የሚል ጥያቄ በየጊዜው ይነሳል። ለዚህም የዜጎቻችን ተጠቂ ሆነዋል። ይህንን በመንግስት በከፍተኛ ደረጃ በውጭ ጉዳይ ሚኒስትሩ በኩል በሚኒስትር ዴታው በኩል እዛ ባለ ሚስዮኖች በኩል ክትትል እየተደረገበት ነው። ወደ ደቡብ አፍሪካም አንድ ቡድን በቅርቡ ከዚህ ይንቀሳቀሳል። ይሄም እዛው መሬት ላይ ያለውን ሁኔታ በማየት እዛ ካሉ የተለያዩ የዜጎች አደረጃጀቶች ጋር በመገናኘት መፍትሄ ለመስጠት አላማ ያደረገ ቡድን ነው ወደዛ የሚንቀሳቀሰው። ሆፕፉሊ ችግሩ ወደፊት እንዳይቀጥል እንዳይደገም ዘላቂ የሆነ መፍትሄም ለማስቀመጥ ከደቡብ አፍሪካ መንግስት ጋር አብሮ የሚሰራ ቡድን ነው። በመጨረሻም ብሪክስ ላይ ኢትዮጵያ በብሪክስ ላይ ያራመደችው አቋም በተደጋጋሚ አማራጭ የሆኑ የመልቲላተራል ወይንም የባለብዙ ወገን መድረኮች አስፈላጊነት፣ የባለብዙ ወገን ዲፕሎማሲ አስፈላጊነትን እና ሁሉንም የሚያገለግል ፍትሃዊ የሆነ ዓለም አቀፍ ስርዓት ሊገነባ ሊዘረጋ ይገባል ብላ ተመሳሳይ አቋም ካላቸው ሀገሮች ጋር ይህንን አቋም ታራምዳለች። በብሪክስ ውስጥም ይህንን አቋሟን ነው የምታራምደው። በተለይ እንደ ተባበሩት መንግስታት ያሉ ድርጅቶች ፍትሃዊ ሆነው ሁሉንም አባል ሀገራት ማገልገል እንደሚገባቸው፣ በተለይም የጸጥታው ምክር ቤት ከመሰረቱ ጀምሮ በወቅቱ ታልሞ ሊያገለግል ከነበረው አላማ አሁን ያለው ተጨባጭ ሁኔታ የዓለማችን እጅግ የተለየና በተለይም አፍሪካን የሚያህል ከ1 ቢሊዮን በላይ ህዝቦች የሚኖርበትን 54 ሀገር በላይ ሀገራት ያሉበትን አህጉር ምንም አይነት ውክልና ሳይኖረው በምን መልኩ ነው ፍትሃዊ ሊሆን የሚችለው? ስለዚህ አፍሪካ እንደ አፍሪካ የጸጥታው ምክር ቤትን ፍትሃዊነት በተመለከተ የሚያራምደው የጋራ አቋም አለ። ይህንን ኢትዮጵያ የምታራምደው አቋም ነው። በዛ መልኩ ነው የብሪክስ ላይ የመልቲላተራል ወይንም የባለ ብዙ ወገን ዲፕሎማሲ የተባበሩት መንግስታትን ሪፎርም በተመለከተ ያራመድ ነው አቋም በዚህ አሁን ባስቀመጥኩት መልኩ ነው። አመሰግናለሁ።